ኢትዮጵያም የብሪክስ ባንክ ባለቤት ሆነች። የ295 ሚሊዮን ልዕልና አይኤምኤፍን ኩም ያደረገው የአዲስ አበባ ውሳኔ። ኢትዮጵያ የብሪክስ የልማት ባንክን አሊያም ኒው ዴቨሎፕመንት ባንክ ለመቀላቀል የመጨረሻው ምዕራፍ ላይ ትገኛለች። የሚኒስትሮች ምክር ቤት ይህንን ታሪካዊ ረቂቅ አዋጅ በሙሉ ድምፅ አጽድቆት ለሕዝብ ተወካዮች ምክር ቤት መርቶታል። ይህ ሂደት ሲጠናቀቅ ኢትዮጵያ ከደቡብ አፍሪካም ግብጽና አልጄሪያ በመቀጠል አራተኛዋ አፍሪካዊት የባንኩ አባል ሀገር ትሆናለች። ባንኩ የተቋቋመው እንደ አይኤምኤፍ እና የዓለም ባንክ ላሉ ባህላዊና ለምዕራባውያን ፖሊሲዎች ተገዢ ለሆኑ ተቋማት አማራጭ እንዲሆን ነው። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሰሞነኛ ቤተሰቦች እንደምን አላችሁ? በዛሬው ጥንቅራችን ኢትዮጵያ ወደ ብሪክስ የልማት ባንክ መግባቷም ለሀገሪቱ ምን አይነት ጠቀሜታ ይዞ ይመጣል የሚለውንና አጠቃላይ ስለ ባንኩ ሁኔታ የምንመለከት ይሆናል። እስከ ፍጻሜው አብራችሁን ቆዩ። በካሬ 73 ሺህ ብር ባለ 5 ኮከብ ሆቴል ስታንዳርድ ኮምፓውንድ አፓርትመንት 30 በመቶ እውነተኛ ቅናሽ 50 በመቶ የባንክ ብድር አመቻችተን ረዘም ባለ በተመቻቸ አከፋፈል ከ720 ሺህ ብር 10 በመቶ ቅድመ ክፍያ ጀምሮ ሁሉም የከተማችን ነዋሪ ለመኖር በሚመኝበት ለልጆች ናሽናልና ኢንተርናሽናል ትምህርት ቤቶች፣ የሃይማኖትና የጤና ማዕከላት እንዲሁም የመዝናኛና የገበያ ተቋማት በቅርበት በሚገኝባት በውቢቷና ደህንነቷ በተረጋገጠው ሲኤምሲ አደባባይ ከአዲስ ኢንተርናሽናል ኮንቬንሽን ፊት ለፊት ቅንጡ ኮምፓውንድ አፓርትመንት በማያቋርጥ የግንባታ ሂደት እየገነባን እንገኛለን። በውስጡ ኮሜርሻል ሞል፣ 2 መዋኛ ገንዳ፣ የልጆች መጫወቻና የአዋቂዎች መዝናኛ፣ ጂምናዚየም፣ ስቲም፣ ሳውና፣ የመሮጫ ትራክ፣ 4000 ካሬ ላይ ያረፈ አረንጓዴ ስፍራ፣ 3-in-1 ባስኬትቦል ኮርት፣ የተንጣለለ የመኪና ማቆሚያ፣ ከባለ 1 እስከ ባለ 3 መኝታ ቤት አማራጭ እነሆ ይሎታል። ለበለጠ መረጃ በስልክ ቁጥር 0912 96 66 54 ወይንም በ0928 53 64 28 ይደውሉ። ድሪም ቢልደር ሪል ስቴት ህልሞን እንገነባለን። የ295 ሚሊዮን ኢንቨስትመንት ኢትዮጵያ የብሪክስ አባል ሀገራት ወደ መሰረቱት አዲስ የልማት ባንክ ለመቀላቀል የ295 ሚሊዮን ዶላር የካፒታል ኢንቨስትመንት እንደምታደርግ ይፋ ሆኗል። ይህ ውሳኔ በሰኔ ወር መጨረሻ በሚኒስትሮች ምክር ቤት የጸደቀ ሲሆን የሀገሪቱ ሕዝብ ተወካዮች ምክር ቤት በአዋጅ ሲያጸድቀው ሙሉ ለሙሉ ተግባራዊ ይሆናል። ኢትዮጵያ በባንኩ ውስጥ 2945 ሼሮችን ትገዛለች። የአንድ ሼር መነሻ ዋጋ 100,000 የአሜሪካ ዶላር ነው። እነዚህን አባስተን ስናሰላው ጠቅላላው የሚከፈለው የካፒታል መጠን 294.5 ሚሊዮን ዶላር ወይም በጥቅሉ 295 ሚሊዮን ዶላር ገደማ ይሆናል። የብሪክስ ልማት ባንክ ሕግና አሰራር መሰረት አዳዲስ አባል ሀገራት የገቡትን የካፒታል ቃል ኪዳን በአንድ ጊዜ ሙሉ በሙሉ አይከፍሉም። ይልቁንም ክፍያው በሁለት ዋና ዋና ክፍሎች ይከፈላል። የመጀመሪያው ተከፋይ ካፒታል አሊያም ፔድ ኢን ካፒታል ሲሆን ይህ ኢትዮጵያ መጀመሪያ ላይ በጥሬ ገንዘብ የምትከፍለው የመግቢያ ክፍያ ነው። ይህ የገንዘብ መጠን በባንኩ መተዳደሪያ ደንብ መሰረት በተወሰኑ ዓመታት ተከፋፍሎ በየዓመቱ በየደረጃው ይገባል። የመጀመሪያው የክፍያ መጠን እንደገባም ኢትዮጵያ የባንኩ ሙሉ መብት ያላት አባል ትሆናለች። ቀሪው ትልቁ የገንዘብ መጠን ደግሞ ተፈላጊ ካፒታል ተብሎ ይመዘገባል። ይህ ማለት ባንኩ እጅግ አስገዳጅ የፋይናንስ እጥረት ወይም ቀውስ ካላጋጠመው በስተቀር ኢትዮጵያ ይህንን ገንዘብ በቀጥታ አታስገባም። ይልቁንም እንደ ዋስትና ሆኖ የሚያገለግልና የባንኩን የብድር አቅም የሚያጠናክር ነው። ኢትዮጵያ በይፋ የባንኩ አባል የምትሆነው የሕዝብ ተወካዮች ምክር ቤት አዋጁን አጽድቆ የሀገሪቱ የፋይናንስ ተቋማት የመጀመሪያውን የክፍያ መጠን ለባንኩ ገቢ ሲያደርጉ ነው። የሀገራት ሚናና የኢትዮጵያ ሼር የብሪክስ ልማት ባንክ ከዓለም ባንክና ከዓለም አቀፍ የገንዘብ ድርጅት አይኤምኤፍ የሚለየው በዋነኝነት በኩል የድምፅ መብት ላይ የተመሰረተ አሰራር ስላለው ነው። በዓለም ባንክ ብዙ ገንዘብ ያገቡ ሀገራት እንደ አሜሪካ የቬቶ መብት ሲኖራቸው በብሪክስ ባንክ ግን ይህ አሰራር የለም። 5ቱ መስራች ሀገራት ብራዚል፣ ሩሲያ፣ ህንድ፣ ቻይና እና ደቡብ አፍሪካ እያንዳንዳቸው 10 ቢሊዮን ዶላር ካፒታል በማውጣት እስከ 18.98 በመቶ የድምፅ መብት አላቸው። ይህ የባንኩ ዋና መስመር እንዳይቀየር ለመጠበቅ ነው። እንደ ግብጽ፣ ባንግላዴሽ እና የተባበሩት አረብ ኤሚሬትስ ያሉ አዳዲስ አባላት እንደየገቡበት የገንዘብ መጠን የተወሰነ የድምፅ ድርሻ አላቸው። አዳዲስ አባል ሀገራት በተናጠል የሚኖራቸው የድምፅ ድርሻም ከ7 በመቶ መብለጥ አይችልም።
ኢትዮጵያ በባንኩ ላይ የ295 ሚሊዮን ዶላር ኢንቨስትመንትን ታደርጋለች። የዚህ ሼር መግዣ ኢንቨስትመንት ለኢትዮጵያ በርካታ የፖለቲካና የኢኮኖሚ ጥቅሞችን ይዞ ይመጣል። በብሪክስ ልማት ባንክ ውስጥ ያሉት መስራች ሀገራት እኩል የኃይል ሚዛን ያላቸው ሲሆን አዳዲስ ሀገራት ደግሞ እንደ አቅማቸው ድርሻ እየወሰዱ ነው። የኢትዮጵያ የ295 ሚሊዮን ዶላር የሼር ኢንቨስትመንት ሀገሪቱ ከምዕራባውያን ተቋማት እንደ IMF በተጨማሪ ሌላ ጠንካራ የፋይናንስ አማራጭ እንድታገኝ የሚያስችላት ስልታዊ እርምጃ ነው። ኢትዮጵያ የምታገኘው ጥቅም። ኢትዮጵያ የብሪክስ አዲስ ልማት ባንክ አባል ለመሆን የጀመረችው ሂደት የመጨረሻው ምዕራፍ ላይ መድረሱ በሀገሪቱ የረጅም ጊዜ የኢኮኖሚና የጂኦፖለቲካ ጉዞ ላይ ትልቅ ለውጥ የሚያመጣ ስልታዊ እርምጃ ነው። የዶላር እጥረትን መቅረፍ። የኢትዮጵያ ኢኮኖሚ ካለባቸው ትልልቅ ማነቆዎች አንዱ የውጭ ምንዛሪ የዶላር እጥረት ነው። የዓለም ባንክና IMF ብድር የሚሰጡት በዶላር ወይም በሌሎች ጠንካራ የውጭ ገንዘቦች በመሆኑም ሀገሪቱ ብድሩን ስትመልስ ከፍተኛ የዶላር ጫና ይፈጥርባታል። የብሪክስ ባንክ ዋነኛ ስትራቴጂ አባል ሀገራት በዶላር ላይ ያላቸውን ጥገኝነት መቀነስ ነው። ባንኩ እስከ 30 በመቶ የሚሆነውን ብድር በአባል ሀገራት የሀገር ውስጥ ገንዘብ ለምሳሌ በኢትዮጵያ ብር ወይም በቻይና ዩዋን ለመስጠት አቅዷል። ኢትዮጵያ መሰረተ ልማቶችን ለመገንባት በብር መበደር ከቻለች የብር ዋጋ ከዶላር አንጻር በሚቀንስበት ጊዜ ዲቫሉዌሽን የሚያመጣውን የውጭ ዕዳ የመክፈል ጫና በከፍተኛ ሁኔታ ይቀንሷል። አዳዲስ መሰረተ ልማቶች። የዓለም ባንክና የምዕራባውያን የፋይናንስ ተቋማት ብድር ከመስጠታቸው በፊት በርካታ የፖለቲካ የሰብአዊ መብትና የኢኮኖሚ ሪፎርም ቅድመ ሁኔታዎችን ያስቀምጣሉ። የብሪክስ ልማት ባንክ ግን ትኩረቱ ሙሉ ለሙሉ በልማት ላይ ብቻ ነው። ባንኩ በዋነኝነት የሚያተኩረው በታዳሽ ኃይል ኢነርጂ፣ በንጹህ መጠጥ ውሃና በከተሞች ልማት ላይ ነው። ኢትዮጵያ እንደ ህዳሴ ግድብ የኢንዱስትሪ ፓርኮችና የዲጂታል መሰረተ ልማት ፕሮጀክቶቿን ለማስፋፋት ተጨማሪና ገለልተኛ የገንዘብ ምንጭ ታገኛለች። ባንኩ አላስፈላጊ የቢሮክራሲ ሰንሰለቶችን በማስቀረት ብድሮችን በፍጥነት እንደሚያጽድቅ ይታወቃል። ይህም የሀገሪቱ የልማት ፕሮጀክት በገንዘብ እጥረት ሳይስተጓጎል በጊዜ እንዲጠናቀቁ ይረዳል። የኢኮኖሚ ሉዓላዊነትና የፖለቲካ ተጽዕኖ ማደግ። ኢትዮጵያ በባንኩ ውስጥ የሼር ባለቤት መሆኗም በዓለም አቀፍ መድረክ ላይ ያላትን ተሰሚነት ከፍ ያደርጓል። ከተለምዶ የፋይናንስ ተቋማት በተለየ በብሪክስ ባንክ ውስጥ አዳዲስ አባል ሀገራት በዳይሬክተሮች ቦርድ ውስጥ የመቀመጫ ወንበርና ቀጥተኛ የድምፅ መብት ያገኛሉ። ይህም ኢትዮጵያ የባንኩን መመሪያዎችና የብድር አቅጣጫዎች በመቅረጽ ረገድ ተሳታፊ እንድትሆን ያደርጋታል። ቀደም ባሉት ጊዜያት ከሰሜኑ ጦርነት ጋር ተያይዞም ምዕራባውያን ሀገራት በዓለም ባንክ በኩል የሚሰጡትን ድጋፎች በማገድ በኢትዮጵያ ላይ ጫና ለመፍጠር ሞክሯል። ይህ አዲስ አማራጭ መኖሩ ኢትዮጵያ የውጭ የፖለቲካ ጫናዎችን ተቋቁማ የኢኮኖሚ ሉዓላዊነቷን እንድታስጠብቅ ይረዳታል። በአጠቃላይ የኢትዮጵያ የብሪክስ ልማት ባንክ አባልነት በገንዘብ አቅርቦት ላይ የነበረባትን የአንድ ወገን ጥገኝነት በመስበር የኢኮኖሚ አማራጮቿን ያሰፋላታል። በሀገር ውስጥ ገንዘብ በብር ለመበደር የምታገኘው እድል የፖለቲካ ጫናዎችን የመቋቋም አቅሟ ከፍ እያለ እንዲመጣና በዓለም አቀፍ ደረጃ ተሰሚነት ካላቸው ሀገራት መካከል አንዷ እንድትሆንም ያደርጋታል። በመጨረሻም ይህን እንበል። የኢትዮጵያ የብሪክስ አዲስ ልማት ባንክ አባልነት ሀገሪቱ ከዓለም አቀፍ የፋይናንስ ተቋማት ጋር ያላትን ግንኙነት ወደ አዲስ ምዕራፍ ያሸጋገረ ስልታዊ እርምጃ ነው። በዓለም ባንክና በዓለም አቀፍ የገንዘብ ድርጅት IMF ውስጥ ለረጅም ዘመናት የነበረውን የምዕራባውያን የቪቶና የፖለቲካ ተጽዕኖ ለመቀልበስ የተመሰረተው ይህ ባንክ ለኢትዮጵያ ፍጹም እኩልነት የሰፈነበት የድምፅ መብትና አዲስ የኢኮኖሚ አማራጭ ይዞ መጥቷል። ኢትዮጵያ ለዚህ አባልነት ያደረገችው የ295 ሚሊዮን ዶላር የሼር ኢንቨስትመንት በገንዘብ ብቻ የሚለካ ሳይሆን የረጅም ጊዜ የኢኮኖሚ ሉዓላዊነቷን የሚያስከብር ትልቅ መዋለ ንዋይ ነው። ይህ አባልነት ለሀገሪቱ የውጭ ምንዛሬ በተለይም የዶላር እጥረትን በዘላቂነት ለመቅረፍ ሀገር ውስጥ ገንዘብ በብር የመበደር እድልን ከመክፈቱም በላይ ለታዳሽ ኃይል፣ ለግብርናና ለትላልቅ መሰረተ ልማቶች ያለ ፖለቲካዊ ቅድመ ሁኔታም ፈጣን የገንዘብ ምንጭ የምታገኝበትን በር ከፍቷል። በአጠቃላይ የብሪክስ ልማት ባንክ አባልነት ኢትዮጵያ በአንድ ወገን የፋይናንስ ተቋማት ላይ
የነበረባትን ጥገኝነት በመስበር በዓለም አቀፍ የፖለቲካና የኢኮኖሚ መድረክ ላይ ያላትን ድምፅና ተደራዳሪነት ከፍ የሚያደርግበት ታሪካዊ ስኬቱም ነው። የዛሬውን በዚያ በቃን። ሰናይ ጊዜ። በካሬ 73 ሺህ ብር ባለ 5 ኮከብ ሆቴል ስታንዳርድ ኮምፓውንድ አፓርትመንት 30 በመቶ እውነተኛ ቅናሽ 50 በመቶ የባንክ ብድር አመቻችተን ረዘም ባለ በተመቻቸ አከፋፈል ከ720 ሺህ ብር 10 በመቶ ቅድመ ክፍያ ጀምሮ ሁሉም የከተማችን ነዋሪ ለመኖር በሚመኝበት ለልጆች ናሽናልና ኢንተርናሽናል ትምህርት ቤቶች፣ የሃይማኖትና የጤና ማዕከላት እንዲሁም የመዝናኛና የገበያ ተቋማት በቅርበት በሚገኝባት በውቢቷና ደህንነቷ በተረጋገጠው ሲኤምሲ አደባባይ ከአዲስ ኢንተርናሽናል ኮንቬንሽን ፊት ለፊት ቅንጡ ኮምፓውንድ አፓርትመንት በማያቋርጥ የግንባታ ሂደት እየገነባን እንገኛለን። በውስጡ ኮሜርሻል ሞል፣ 2 መዋኛ ገንዳ፣ የልጆች መጫወቻና የአዋቂዎች መዝናኛ፣ ጂምናዚየም፣ ስቲም፣ ሳውና፣ የመሮጫ ትራክ፣ 4000 ካሬ ላይ ያረፈ አረንጓዴ ስፍራ፣ 3-in-1 ባስኬትቦል ኮርት፣ የተንጣለለ መኪና ማቆሚያ፣ ከባለ 1 እስከ ባለ 3 መኝታ ቤት አማራጭ እነሆ ይሎታል። ለበለጠ መረጃ በስልክ ቁጥር 0912 96 66 54 ወይንም በ0928 53 64 28 ይደውሉ። ድሪም ቢልደር ሪል ስቴት ህልሞን እንገነባለን።